ለማርያም አዳም በኃጢአት ከወደቀ በኋላ ንስሐ በገባ ጊዜ እግዚአብሔር አምላካችን የድነት ቃል ኪዳን ገባለት። አዳም 5500 ዘመን ሲፈጸም የሕይወት ምክንያት የሆነች የልጅ ልጁ እመቤታችን ቅድስት ድንግል ማርያም ከአብራኩ ከተከፈሉ ቅዱሳን ልጆቹ የምትወለድበትን ቀን ተስፋ ሲያደርግ ኖሯል። አባታችን አዳም ጸበለስን በልቶ ትእዛዝ እግዚአብሔርን ጥሶ እግዚአብሔርን አፍርሶ ከገነት ተሰዷል። ይህም በኦሪት ዘፍጥረት ምዕራፍ 3 ተመዝግቦ የምናገኘው ነው። ወአዘዞሙ እግዚአብሔር ለሱራፌል ወለኪሩቤል ከመ ይቀውፍና ዕፀ ሕይወትን ተትመያየጥ ከመ ይብአ አዳም ተአቢሎ። አዳም ተደፋፍሮ ወደ ገነት እንዳይገባ የእሳት ነበልባል ያለባትን ሰይፍ ይዘው ኪሩቤልና ሱራፌል የገነትን በር እንዲጠብቁ አደረገ ይላል። አዳምንም ከገነት አባረረው ነው የሚል እና በዚህ ሁኔታ አዳም ከእግዚአብሔር ሲጣላ ከእግዚአብሔር ልጅነት ከመላእክት ህብረት ተለይቷል። ከእግዚአብሔር ልጅነት ከመላእክት ህብረት ሲለይ ሁሉን ነገር አጥቷል። ያላጣው አንድ ነገር ነው። ያም እግዚአብሔር የሰጠው የምሕረት ቃል ኪዳን አድነሃለሁ የሚል ከፍቅሩ የመነጨ ከቸርነቱ የመነጨ ነው። ይሄ ከልጅ ልጅ ተወልጄ አድነሃለሁ ያለው የድነት ቃል ይፈጸም ዘንድ ለአዳም ዘር ሁሉ ተስፋ የሆነችው እመቤታችን ቅድስት ድንግል ማርያም አዳም ተስፋዬ አንቺ ነሽ ሲል የአዳም ትውልዱ በምሳሌ ነቢያትም በትንቢት ሲናገሩላት ለብዙ ዘመናት ቆይተዋል። አባ ሕርያቆስ ሊቁ አንቺ የአዳም ተስፋ ነሽ ይላታል። ከገነት በተሰደደ ጊዜ ለአዳም ተስፋው ነሽ ይላታል። እና አንዳንድ ሰዎች ይሄ ንግግር በጣም ይከብዳቸዋል። ሊከብዳቸው እንደማይገባ ግን አሁንም ከመጽሐፍ ነው የምንነሳው። አንደኛ ለምሳሌ አዳም ከገነት ሲሰደድ እንደተሰደደ ባወቀ ጊዜ ልክ ከገነት ከመውጣቱ አስቀድሞ እግዚአብሔር አስቀድመን የተናገርነውን ትንቢት ሲናገር ለሴቲቱ ሔዋን የሚል ስም አወጣላት፣ የሔዋን ሁሉ እናት ሲል። ስለዚህ አዳም ከገነት ከወጣ በኋላ ዳግሚት ሔዋን ድንግል ማርያም እስክትወለድ ድረስ ይጠብቅ ነበር ማለት ነው። ለትውልድ ሁሉ ተስፋ ነች እመቤታችን ለትውልድ ሁሉ ተስፋ መሆኗን የምናውቀው በምንድነው? አስቀድመው ቀደምት ነቢያት አባቶቻችን ትንቢት ሲናገሩላት ምሳሌ ሲመስሉላት ኖረዋል። እንግዲህ ያ ቃል ኪዳን ከተገባ በኋላ የሰው ልጅ በተለያዩ ህግጋት ውስጥ ነው ሲኖር የነበረው። በህገ ልቦና፣ በህገ ኦሪት፣ እንደገና በህገ ወንጌል። በህገ ልቦና ወይም ደግሞ የተጻፈ ህግ ባልነበረበት አዳምና ሔዋን ከወደቁበት ጊዜ ጀምሮ እስከ ሙሴ ዘመን በነበረው ጊዜ እንደገናም ደግሞ በብሉይ ኪዳን በሙሴም ዘመን ከዛ በኋላ ደግሞ ትንቢቱ ተፈጽሞ አምላካችን ኢየሱስ ክርስቶስ ሰው ሲሆን ደግሞ የምስራች የተሰበከ ነው የኖር ነው። ስለዚህ በብሉይ ኪዳን ተስፋውን ተቀብለው ያ ተስፋ እስኪፈጸም ድረስ በተለያየ ህብር፣ በተለያየ ምሳሌ፣ በተለያየ ትንቢት እመቤታችን ሲነገርላት ቆይቷል ማለት ነው። በነገራችን ላይ የነገረ ድህነት ትምህርት እንግዲህ የቤተክርስቲያናችን አስኳል የሚባለው ማዕከል የሚባለው የትምህርታችን ነገረ ድህነት ነው። በነገረ ድህነት ትምህርት ውስጥ ዳንን ብለን በተናገርንባቸው የትኞቹም ትምህርቶች ውስጥ ድህነታችን የተፈጸመው ፍጹም ሰው አምላክ ሰው በመሆን ስለሆነ ሰው ሆነ ስንል እመቤታችንን ማንሳት የግድ ይሆናል ማለት ነው። ስለዚህ በብሉይ ኪዳን የተነገሩ ትንቢቶች፣ ምሳሌዎች እነዚህ ሁሉ እመቤታችንን የማይነካ ምሳሌ የማይነካ ትንቢት የለም። ለምን? ትንቢት ሁሉ ፍጻሜ ያደርገኘው በክርስቶስ ነው። ክርስቶስ ስንል ደግሞ ዳንን የምንለው ስግው ቃል ነው፣ ሰው ሆኖ ነው ያዳነ። ስለዚህ ሰው ሆነ ስንል እመቤታችንን ማንሳት የግድ ስለሆነ ማለት ነው እና በእነዚህ ሁሉ የትንቢት የነቢያት ትንቢት ምሳሌ ውስጥ ሁሉ እመቤታችን ተነስታለች። በምሕረት ቃል ኪዳን ወይም በማዳኑ ተስፋ ውስጥ ከልጅ ልጅ ተወልጄ የሚላለው ለዚያ ነው እመቤታችን የሰው ልጆች ተስፋ ናት የሚባለው። ይህንን ደግሞ ቅድም እንዳልኩት ነቢያት በሰፊው መስክረውታል። ከነቢያት በፊት አበው መስክረውታል። በልዩ ልዩ ምሳሌ ሲነገር ሲገለጥ ነው የኖረው። መጽሐፍ ቅዱስን ግልጥ ስናደርግ የመጀመሪያ ላይ የምናገኘው ኦሪት ዘፍጥረት ነው፣ በነቢዩ ሙሴ የተጻፈ እና እሱን ስናየው አሁን
በምሳሌያዊ ትንቢት እመቤታችን ተገልጣ እናገኛለን። አንስተን አንጨርሰውም ብዙ ስለሚሆን፣ ግን ለማሳያ የሚሆኑ ጥቂት ነገሮችን ማንሳት እንችላለን። ይህ የማዳን ተስፋ ሲሰበክ የእግዚአብሔር የምሕረት ቃል ኪዳን የሚፈጸመው ከልጅ ልጅ ትወልጄ በሚለው ተስፋ መሰረት ስለሆነ ይችን አበው በምሳሌ ይናፍቋት እንደነበረ መጻሕፍት በግልጥ ተናግረዋል። ነቢያትም በደንብ መስክረዋል። ነቢየ እግዚአብሔር ሙሴ ኦሪት ዘፍጥረት ምዕራፍ 1 ቁጥር 11 ስናነብ ለታብቁል ምድር ሐመልማለ ዘር ዘይዘራ በበጽጌው ወበዘመዶ ወበአጓሊሁ ምድርም ፍሬ የሚያፈራውን ዘር እንደየወገኑ ታብቅል ብሎ ተናገረ ይላል። ማክሰኞ እርሻ የምትባለው ናት። ይህች እርሻ ገበሬ አላረሳት አልቆፈራት፣ ገበሬ ዘር አልበተነባትም። ነገር ግን ለሰው ልጆች በሕይወተ ሥጋ ለሚኖሩ ሁሉ ምግብ የሚሆኑትን በማጭድ የሚታጨዱ አዝርዕትን፣ በጥፍር የሚለቀሙ አትክልትን፣ በምሳር የሚቆረጡ እጽዋትን በጠቅላላው ምግብ ለሚሻ የሰው ልጅ ምግብ የሚሆነውን ሁሉ አስገኝታለች። የእመቤታችን ምሳሌ ነበረች። እመቤታችንም እንዲሁ ዘራቢሲ ሳያገኛት ማለት ከወንድ ጋር ሳትገናኝ ያለ ዘራቢሲ የመንፈሳውያን ምግብ የሚሆነውን ጌታችንን ወልዳለች። ይሄ ምሳሌያዊ ትንቢት ይባላል። ትንቢት እንዲሁ በቃል ብቻ የሚነገር አይደለም፣ በምሳሌ ተሰውሮ የተገለጠም አለና ይሄ የመጀመሪያው ነው። ለምሳሌ የመጀመሪያው ዕፀ ሕይወት ትባላለች። በኦሪት ዘፍጥረት ምዕራፍ 2 ቁጥር 9 ላይ በገነት መካከል የሕይወት ዛፍን ደግሞም ክፉና መልካም የምታስተዋውቀውን ዛፍ አበቀለ ይላል። ስለዚህ በገነት ውስጥ በልተው የወደቁባት ዛፍም አለች፣ እንደገና ደግሞ የሕይወት ዛፍ አለች። ለዘላለም በሕይወት የምታኖር አንዴ ከበሏት ሞትን እንዳይሞቱ የምታደርግ ዛፍም ነበረች። እግዚአብሔር ከዚህ ሁሉ ብላ ብሎ አዳምን ፈቅዶለታል ከሁሉም። እቺን ግን እንዳትበላ ብሎታል። የከለከለው ማለት የፈቀደለት ማለት ብላም አትብላ ሳይለው ደግሞ በተለየ ሁኔታ የሕይወት ዛፍን አብቅሎ ደግሞ ያስቀምጣታለች። ያቺን ዛፍ ነው መጨረሻ ላይ አዳም ከበደለ በኋላ ወደ ሕይወት ዛፍ የሚወስደው መንገድ ኪሩቤል መልአክ የምትገለባበጥ ሰይፍ ይዞ ማንም እንዳያልፍ ዘግቶ ጠበቃት የሚለው ያንን ነው። ያቺን በበሉ ጊዜ ለዘላለም በሕይወት የሚኖርባት ስለነበረች ነው። እና እመቤታችን ዕፀ ሕይወት ትባላለች። ዕፀ ሕይወት የሕይወት ዛፍ ናት። የሕይወት ዛፍ የሕይወት ፍሬን ታበቅላለች፣ የሕይወት ፍሬን ትሰጣለች። እመቤታችንም ሞት የተፈረደበትን ለዘላለም ተጥሎ ይኖር ዘንድ ፍርድ የተቀበለውን አዳምን ወደ ሕይወት ይመለስ ዘንድ ክርስቶስን ሕይወት የሆነውን ፍሬ የሕይወት ፍሬ የምታስገኝ እመቤታችን ስለሆነች ዕፀ ሕይወት ተብላለች። ይህ በብሉይ ኪዳን ጀምሮ የተነገረላት ምሳሌ ነው ማለት ነው። ቅዱስ ኤፍሬምም ይቺ የሕይወት ዛፍ እመቤታችን መሆኗን ሲናገር በሐሙስ ውዳሴ ማርያም ላይ ስለ ሔዋን የገነት ደጅ ተዘጋ፣ ዳግመኛም ስለ ድንግል ማርያም ተከፈተልን፣ ከዕፀ ሕይወት እንበላ ዘንድ አደለን ይልና ይኸውም እኛን ስለመውደድ መጥቶ ያዳነን የክርስቶስ ቅዱስ ሥጋውና ክቡር ደሙ ነው ይላል። ስለዚህ የሕይወት ፍሬ በገነት የተዘጋ በሔዋን የተዘጋ ገነት በድንግል ማርያም ተከፈተ፣ ከዕፀ ሕይወት እንበላ ዘንድ አደለን አለ። አሁን ቅዱስ ሥጋው ክቡር ደሙ የሕይወት ፍሬ ሆኖ የሕይወት ምግብ ሆኖ ተሰጥቶናል። ያን ደግሞ ያገኘነው ቅዱስ ሥጋውና ክቡር ደሙ ከእመቤታችን ነው። ስለዚህ ያቺ ዕፀ ሕይወት ተብላ በገነት መካከል በቅላ የነበረች የሕይወት ዛፍ እንዳንሄድባት በመልአክ እንድትጠበቅ ቢደረግም ያቺን ተክታ አማናዊት ዕፀ ሕይወት እመቤታችን አማናዊውን የሕይወት ፍሬ ክርስቶስን ወለደችልን። ስለዚህ እመቤታችን እንዲህ ባለ መንገድ ያን ጊዜም ተስፋ ሆና ትንቢት የተነገረላት ምሳሌ የተመሰለላት የሕይወታችን ፍሬ ክርስቶስ እንደሚገኝ በሷ የተማርን ቆይተናል። ኢሳይያስ ምዕራፍ 7 ቁጥር 14 ላይ እግዚአብሔር እንዲህ ሲል ትንቢት ተናገረ። በተለይ ነቢዩ ስለዚህ አለ ጌታ ራሱ ምልክት ይሰጣቸዋል። አሁን ምልክት ይሰጣቸዋል ይልና እነሆ ድንግል ትጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ይላል ነቢዩ ኢሳይያስ። አሁን ጌታ ራሱ ምልክት ይሰጣቸዋል። የምን ምልክት ነው የሚል ጥያቄ እናንሳ። እንግዲህ እግዚአብሔር የሚሰጠን ምልክት የመዳን ምልክት ነው። እግዚአብሔር እንግዲህ አሁን 5500 ዘመን ነበረ። እንግዲህ አዳም ልጆቹ የልጅ ልጆቹ በመርገም በፍዳ በኩነኔ በሲኦል በዲያብሎስ አገዛዝ የነበሩበት ሞት ነክሶበት የነበረው 5500 ዘመን አለ። ለዚህ ነው ቅዱስ ጳውሎስ የዘመኑ ፍጻሜ ብሎ ያነሳው። ስለዚህ ይሄ ዘመን እንግዲህ ያልቃል። ይሄ ዘመን አልቆ ክርስቶስ ይወለዳል፣ ሰው ይሆናል፣ እኛን ያድነናል። ለዚህ ግን የተሰጠን ምልክት ምንድን ነው ስንል እመቤታችን ናት። ስለዚህ ጌታ ራሱ ምልክት ይሰጣቸዋል። የምን ምልክት? የድህነት ምልክት፣ የመዳን ምልክት ይሰጣቸዋል። የመዳን ምልክት ይሰጣቸዋል አለና እነሆ ድንግል ትጸንሳለች አለ። አሁን ለኛ የተሰጠን ተስፋ የመዳናችን ምልክት ሆኖ የተሰጠን መዳናችን ወደኛ መቅረቡ
ያረጋገጥነው ያወቅነው በምንድነው? ልክ እመቤታችን ቅድስት ድንግል ማርያም ልጇን ስትጸንስ ነው። እነሆ ድንግል ጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። አሁን እንግዲህ ተመልከት፣ ጌታን ከመውለዷ አስቀድሞ መጀመሪያ እመቤታችን ራሷ ምን መሆን አለባት? መወለድ አለባት። እርሷ ተወልዳ ነው ኢየሱስ ክርስቶስን ወልዳ ለኛ የምትሰጠ። ኦሪት ዘፍጥረት ምዕራፍ 3 ከቁጥር 20 ላይ ስናነብ ወሰማያ አዳም ለሔዋን ወሰማያ አዳም ለብሲቱ ሔዋን ስመይቲ ሞሙ ለሕያዋን አዳምም ለሚስቱ ሔዋን ብሎ ስም አወጣላት፣ ይችም የሕያዋን ሁሉ እናት ናትና ይላል። በዚህ ሔዋን በሚለው ስም ውስጥ ዳግሚት ሔዋን እመቤታችን አለች። ሔዋን በስጋ የሁሉ እናት ናት፣ በመንፈስ በነገረ ድህነት ደግሞ የሁሉ እናት እመቤታችን ናት። ዳግማዊ አዳም ክርስቶስን የወለደችውና የሰው ልጅ የዳግማዊ አዳም የክርስቶስ ልጅ እንዲሆን ምክንያቱ ዳግሚት ሔዋን እመቤታችን ናት እና በመጀመሪያው ሔዋን ዳግሚት ሔዋን እመቤታችን በውስጡ አለች። የሕያዋን ሁሉ እናት፣ የሕያዋን ጻድቃን፣ የሕያዋን ቅዱሳን እናት እመቤታችን አለች ማለት ነው እና ይሄውን ምሳሌያዊ ትንቢት ይባላል። ዕፀ ሳቤቅ ትባላለች እመቤታችን። እንግዲህ በሞሪያ ተራራ ላይ አብርሃም ልጁን ይስሐቅን ሊሰዋው በወጣ ጊዜ በእምነቱ ጽናት ምንም ሳይፈራ ለእግዚአብሔር ክብር ሲል ይስሐቅ ላይ ቢላውን ሊያኖር ሲል ተው ባንተ ልጅ ዓለም አይደንም ብሎ በዕፀ ሳቤቅ በሐረግ የታሰረ ነጭ በግ እግዚአብሔር ሰጥቶት ነበር እና እመቤታችን ዕፀ ሳቤቅ ትባላለች። ይስሐቅ እንዳይሞት እንዳይታረድ ያ ነጭ በግ ተተክቶ በዕፀ ሳቤቅ ታስሮ ወርዶለታል በሞሪያ ተራራ ላይ። በቀራንዮ ተራራ ላይ ደግሞ ኢየሱስ ክርስቶስ ዓለም ሁሉ እንዲድን ማንም ሰው እንዳይጠፋ እግዚአብሔር አንድያ ልጁን አሳልፎ ሰጠ እንዳለ ኢየሱስ ክርስቶስ በእመቤታችን አማካኝነት ያ በግ ነጭ በግ በዕፀ ሳቤቅ ታስሮ እንደወረደ ከእመቤታችን ደግሞ ከስጋዋ ስጋ ከነፍሷ ነፍስ ነስቶ አማናዊ በግ ኢየሱስ ክርስቶስ ዓለምን ያድን ዘንድ መጥቶልናል ማለት ነው። ዮሐንስ መጥምቅ በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ ሲናገር የዓለምን ኃጢአት የሚያስተሰርይ የእግዚአብሔር በግ ብሎ ተናግሮለታል። ያ በግ በሞሪያ ተራራ ላይ የወረደው በግ ነው። እንደገና ደግሞ የሚናገር በግ የክርስቶስ እናቱ እየተባለ ይነገርላታል እመቤታችን። እውነተኛው በግ አማናዊ በግ በበግ ተመስሎ ዓለምን ለማዳን መስዋዕት የሆነው በግ ደግሞ አማናዊ በግ ኢየሱስ ክርስቶስ ነው። ስለዚህ እመቤታችን ክርስቶስ ወልዷለች። ያ በግ በዕፀ ሳቤቅ እንደመጣ ክርስቶስ ዓለምን ለማዳን ከእመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ፍጹም ሰው ሆኖ ነው የተገለጠው። ስለዚህ እመቤታችን በዕፀ ሳቤቅ ትመስላለች ማለት ነው። እመቤታችን ጌታን የወለደችው ድንገት ሳይሆን ትንቢት ተነግሮ ምሳሌ ተመስሎ ሱባኤ ተቆጥሮ እግዚአብሔር ባወቀው አስቀድሞ ትንቢት አናግሮ ምሳሌ አስመስሎ። ስለዚህ ምን አለ እንግዲህ ጌታችን ከመወለዱ ከ700 ዓመታት በፊት ነብዩ ምን አለ? ጌታ ራሱ ምልክት ይሰጣቸዋል፣ እነሆ ድንግል ጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። የመጀመሪያው ትንቢት ይሄ ነው። የሚደንቅ ነገር እንግዲህ ስምዖን አረጋዊው ስምዖን በተለይ ከግሪክ ቋንቋ ከዕብራይስጥ ወደ ግሪክ መጻሕፍትን በተረጎሙ ጊዜ የኢሳይያስ ትንቢት የደረሰው ለመተርጎም የደረሰው ለአረጋዊው ስምዖን ነበር እና ጌታችን ከመወለዱ ከ200 ዓመታት በፊት እና ይህንን ሲተረጉም እነሆ ድንግል ጸንሳለች የሚለው በጣም ከብዶት ጽንን ብሎት ሴት ብሎት ለውጦት ነበርና በነጋታው ሲያገኘው ድንግል ይላል፣ በነጋታው ሲያገኘው ድንግል ይላል። መጨረሻ ላይ ይህንን በክፋት እንዳላደረገው እግዚአብሔር አውቆ ይህንን ሳታይ አትሞትም አለው ይላል እና ጌታችን ኢየሱስ ክርስቶስን እመቤታችን በወለደችው ጊዜ በ8ኛው ቀን ይዛው ወደ ቤተ መቅደስ ስትሄድ ሉቃስ ምዕራፍ 2 ቁጥር 35 ላይ እንደተጻፈልን አረጋዊው ስምዖን ጌታ በተወለደ በ8ኛው ቀን ከእመቤታችን ከቅድስት ድንግል ማርያም ጋር አግኝቶ ስለ እርሷ ትንቢት ተናግሮ ባንቺም በነፍስሽ ላይ ሰይፍ ያልፋል ብሎ በእርሱም ምክንያት ብዙዎች ይሰናከላሉ ብሎ ከተናገረ በኋላ አምላኬ ልዑል እግዚአብሔር ሆይ ለሰው ልጆች በሙሉ ለፍጥረት በሙሉ ያዘጋጀከው ማዳንህን ዓይኖች አይተዋልና አሁን አሰናብተኝ ብሎ እስከ መጸለይ ደርሷል። ስለዚህ ይሄ ትንቢት ነው። ኦሪት ዘፍጥረት ምዕራፍ 9 ቁጥር 27ን ስናነብ ለይህድር እግዚአብሔር ውስተ ቤቱ ለሴም ለያርብ እግዚአብሔር ዶሎ ለያፌት ለይህድር እግዚአብሔር ውስተ ቤቱ ለሴም እግዚአብሔር የያፌትን አውራጃዎች ያስፋ ይልና እግዚአብሔር በሴም ድንኳን ይደር ይላል። በሴም ድንኳን የሴም ድንኳን የምትባለው እመቤታችን ናት። የሴም ድንኳን የአብርሃም ድንኳን ትባላለች። ይቺ
የሴም ድንኳን እግዚአብሔር ይደርባት የተባለችው አካላዊ ቃል ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው እንደሚሆን የሚገልጥ ምሳሌያዊ ትንቢት ነበር። የአብርሃም ድንኳን ስትባል በአብርሃም ድንኳን አንድነት ሶስትነት ተገልጧል። ሥላሴ አድረዋል አርፈዋል። ከእመቤታችንም ማኅደረ ስሉስ ቅዱስ ናት። የሥላሴ ማደሪያ ናት። ከሶስቱ አካላት አንዱ አካል ደግሞ ሰው የመሆኑ ተስፋ በአብርሃም ድንኳን ተገልጧል። በእመቤታችን ደግሞ አካላዊ ቃል ሰው ሆኖ ስጋ ለብሶ በምድር ላይ ሲመላለስ ታይቷልና ይህ ምሳሌያዊ ትንቢት ነው። በትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 ላይ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆንን እንደ ገሞራም በመሰልን ነበር ይላል። ሰዶምና ገሞራ በኃጢአታቸው ምክንያት እሳት ወርዶ ከተማዋ ሕይወት ያለው ነገር በሙሉ አጥፍቷል። እስካሁን ድረስ ሰዶምና ገሞራ ሕይወት ያለው ነገር አይገኝባቸውም። የነደደ ከተማ ነው። ልክ እንደዛ እግዚአብሔር ዘርን ባያስቀርልን እንደ ሰዶም እንደ ገሞራ በመሰልን በሆንን ነበር አለ። ጠፍተን በቀረን ነበር ነው የሚለው። ያቺ የቀረች ዘርናት እንዳንጠፋ ያደረገችን ይያለው። ያቺ የቀረች ዘር እመቤታችን ቅድስት ድንግል ማርያም ናት። ስለዚህ ንጽሕት ዘር፣ የተለየች ዘር አምላክን ለመቀበል ሰው ሆኖ ዓለምን ያድንበት ዘንድ የተዘጋጀችውና የቀረችው ዘር እመቤታችን ናት። ስለዚህ በሷ በኩል ዓለም በድ ያለ መንገድ ይተርፍ ዘንድ እግዚአብሔር ፈቃዱ ነበር ማለት ነው። ነቢይ እግዚአብሔር ዳዊት የመሰከረውን እናንሳ። በመዝሙር 44 ከቁጥር 9 ላይ ስናነብ እንዲህ ነው የሚለን ወተቀውም ንግሥት በየማንከ በአልባሰ ወርቅ ጽፍት ወህብርት ንግሥቲቱ ወርቀ ዘቦ ግምጃ ለብሳ ደራርባ በቀኝ ትቀመጣለች ሲል ስለ እመቤታችን መስክሯል። እንግዲህ ንጉሥ የተባለው ክርስቶስ ነው። ንግሥት የተባለችው ደግሞ እሷ ናት። ንጉሡ እሱ እውነተኛውን ፍትህ በመስቀል ላይ የሚሰጥ መስቀሉ ግር ስር ሆና ደግሞ ያን ሁሉ መከራ ያየችው እመቤታችን ናትና በቀኝ ትቀመጣለች የሚለው ያላትን ክብር ልዕልና የሚገልጥ ነው። ወርቀ ዘቦ ግምጃ ደርባ ተጎናጽፋ ነው የሚለው። ይሄ ማለት ፍጹም ንጽህናን ፍጹም ቅድስናን ገንዘብ አድርጋ የምትኖር መሆኑን ይነግረናል። ዝቅ ብለን ይሄንን ስናነበው ወይ ዘክሩ ስመኪ በኩሉ ትውልደ ትውልድ ስምሽን ለልጅ ልጅ ዘመን ያነሳሉ ይናገራሉ ይመሰክራሉ እያለ ይቀጥላል ማለት ነው። ቁጥር 16ን ስናነበውና ነቢያት እንዲመስክረዋል እመቤታችን ቅድስት ድንግል ማርያም መዝሙረኛው ዳዊት እንደተናገረ መሰረቶቿ የተቀደሱ ተራሮች ናቸው እንዳለ ከቤተ መንግስትና ከቤተ ክህነት የተቀዱ ተራሮች ከተባሉት ከእሴይ ስርና ከአሮን ወገን የተገኘች ናት። የእመቤታችን የቅድስት ድንግል ማርያም ወላጆቿን በተመለከተ ጥቂት ነገሮች ለማንሳት እንግዲህ ቅድም እንዳየነው መሰረቶቿ በተቀደሱ ተራሮች ናቸው ተብሏል። እንግዲህ መነሻችን ወደ ኋላ ሊቃውንቱ የሚነሱት ከቴክታና ከጴጥርቃ ነው። እንግዲህ ቴክታና ጴጥርቃ ማለት የእመቤታችን ጥንት አያቶቿ ናቸው እና ቴክታና ጴጥርቃ በአንድ ላይ ሲኖሩ ብዙ ሀብት ነበራቸው፣ ብዙ ንብረት ነበራቸው፣ ብዙ ከብቶች፣ ብዙ ግመሎች ነበሯቸው፣ ብዙ ወርቅ፣ ብዙ ዕንቁ፣ ብዙ አልማዝ ነበራቸው። ይህ ሁሉ ሀብት ቢኖራቸውም ግን ልጅ አልነበራቸውም ይላል እና ልጅ አልነበራቸውም። በዚህም ምክንያት ወደ ቤተ እግዚአብሔር እየተመላለሱ ብዙ ጊዜ ይጸልዩ ነበር እና በአንደኛው ቀን ቴክታ ህልም አለመች ይላል። ያን ራእዩን ለመፈክረ ህልም ለህልም ተርጓሚ ነገሩት። ህልሙ ምን ነበር? ነጭ እምቦሳ ሌላ ነጭ እምቦሳ ስትወልድ ያያሉ። እስከ 7 ድረስ እስከ 7 ትውልድ ድረስ እንደዚያ ያያሉ። ሰባተኛዋ ጨረቃ ፀሐይን ስትወልድ ይመለከታሉ። እና መፈክረ ህልም ተርጓሚው ደጋግ ልጆች ተወልዳላችሁ ብሎ በደፈናው ከተረጎመላቸው በኋላ የፀሐይና የጨረቃ ግን አልገባኝም ጊዜ ይግለጠው አላቸው ይላል። ጨረቃ የምትባለው እመቤታችን ናት። ከበበገጻ ከመሆር ወአይንቲሃ ከመኮከበ ጽባህ ይላታል ቅዱስ ያሬድ። አይኖቿ እንደ ጨረቃ ናቸው በማለት ነው የሚጠራት እመቤታችንን። እንግዲህ ጨረቃ እንደምታውቀው ሌሊት ነው የምታበራው። ሌሊት ቀን አይደለም የምታበራው። እመቤታችንም በዚያ ድቅድቅ ጨለማ 5500 ዘመን የፍዳና የመርገም ዘመን እያበራች የተገኘች ስለሆነ ነው ጨረቃ የሚላት። ፀሐይ የተባለው ደግሞ ክርስቶስ ነው። ፀሐይ በቀን ነው የሚያበራው ማለት ፍጹም ጨለማን የሚያሸንፍ ነው። ፍጹም ጨለማውን ያሸነፈው ከእመቤታችን ከቅድስት ድንግል ማርያም መወለዱን የሚያሳይ ነው። ያ ጊዜ ግለጠው ብሏቸዋል። ያው ወዲያው ዴርዲን ወልደዋል። ቶናህን፣ ሲካርን፣ ሄርሜላሃናን ተወልዳለች ማለት ነው። ሄሜን፣ ዴርዲ፣
ቶላ፣ ሲካር፣ ሄርሜላ፣ ሐና እስከ 7 ትውልድ ይመጣል ማለት ነው። ሐና ከነገደ ይሁዳ ለተወለደ ኢያቄም ለተባለ ወገን ዳሯት እናት አባቷ። እመቤታችን ከነገደ አሮን ነው የምትወለደው በእናቷ በኩል በሐና በኩል፣ በአባቷ በኩል ደግሞ ከነገደ ይሁዳ የምትወለደው። ስለዚህ ኢያቄምና ሐናም ልጅ አልነበራቸውም፣ መካኖች ነበሩ። ልጅ ባለመኖሩ ምክንያት ብዙ ጊዜ ደግሞ ደጋግሞ እግዚአብሔርን ለምነዋል። በብሉይ ኪዳን የነበሩ አባቶቻችን እናቶቻችን ወደ ትዳር ከገቡ በኋላ ትልቁ ፈተናቸው ልጅ ነበረ። እንግዲህ ሳራና አብርሃም በስንት ጊዜያቸው ልጅ እንደወለዱ እናውቃለን። በመጽሐፍ ቅዱስ ሐና የሳሙኤል እናት ሐና በመጽሐፈ ሳሙኤል ላይ ታሪኳ የተጻፈልን ሐና ልጅ አለመውለዷ ምን ያክል ፈተና ሆኖባት እንደነበረ ግን ተስፋ ሳትቆርጥ እግዚአብሔርን ትለምን እንደነበረና ሳሙኤልን የመሰለ ልጅ እግዚአብሔር እንደሰጣት እናውቃለን። ካህኑ ዘካርያስና ቅድስት ኤልሳቤጥ ለረጅም ጊዜ በትዳር ሲኖሩ ፈተናቸው የነበረው ልጅ እንደነበረ፣ ኋላ ላይ መጥምቁ ዮሐንስን የመሰለ ልጅ እንደሰጣቸው በመጽሐፍ ቅዱስ ተነግሮናል። ስለዚህ ኢያቄምና ሐናም በተቀደሰ ትዳር ሲኖሩ ትልቁ ፈተናቸው የነበረው ልጅ ነው እና በዚህም ምክንያት ለብዙ ዘመን ሲጸልዩ ኖረው፣ ለብዙ ዘመን ደጅ ሲጠኑ ኖረው፣ ለብዙ ዘመን እግዚአብሔርን ሲማጸኑ ኖረው ሐና እመቤታችን ቅድስት ድንግል ማርያምን ወልዳለች ማለት ነው። ስለዚህ እመቤታችን ቅድስት ድንግል ማርያም በግንቦት 1 ቀን ነሐሴ 7 ቀን ተጸንሳ ግንቦት 1 ቀን በሊባኖስ ተራራ ተወልዳለች ማለት ነው። አባ ሕርያቆስ ምን ይላል? ድንግል ሆይ በኃጢአት ፍትወት የተጸነሽ አይደለሽም፣ በሕግ በሆነ ሩካቤ ከሐና ከኢያቄም ተወለድሽ እንጂ ይላታል። ብዙ ጊዜ ልጆች የሚወለዱት ሰዎች ፍትወት ተነስቶባቸው ሩካቤ ስጋ ፈጽመው ፍትወታቸውን ለማቅለል ብለው ሲጠቀሙ በዛን ጊዜ ልጆች ይወለዳሉ። እመቤታችን እንግዲህ የተወለደችው ከፍትወት ተነስተው አይደለም። ልጅ እንደሚወልዱ ተነግሯቸውም 7 ቀን ሱባኤ ገብተው አንድ ሱባኤ ያስቆጥረው ልጅ ለማግኘት ነው ሩካቤ የፈጸሙት። ስለዚህ በፍትወት በሩካቤ ስጋ የተገኘሽ አይደለም፣ በሕግ በሆነ ሩካቤ ፈቃድ እግዚአብሔር ተጠይቁ ሱባኤ ተገብቶ ይህን ነው አባ ሕርያቆስ የሚናገረው እና ያንን ህልማዩ ህልሙ ተፈታላቸው። ሱባኤ ገቡ። ሐምሌ 30 ነበር ያንን ህልም ያዩት። ተፈቶላቸው ነሐሴ 7 እመቤታችን ተጸነሰች። በቤተክርስቲያናችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነሐሴ 7 በየዓመቱ የእመቤታችን ጽንሰት ተብሎ ይከበራል ማለት ነው። እመቤታችን ቅድስት ድንግል ማርያም ጠላት የበዛባት ከእናቷ ማህፀን ጀምሮ ነው። እንግዲህ ባንተና በሴቲቱ በዘርና በዘሯ መካከል ጠላትነትን አደርጋለሁ ተብሎ የተነገረው ቃል እመቤታችን ገና እንደተጸነሰች ነው የሰይጣን ጠላትነት እመቤታችን ላይ የጀመረው እና ምንድነው የሆነው? ቅድስት ሐና እንደጸነሰች አንደኛ ሳሚናስ የተባለ ያጎቷ ልጅ ሞተ። ይህንን ሰምታ ቅድስት ሐና ያጎቷ ልጅ ቀብር ላይ ለመገኘት ሄደች ይላል እና በሄደችበት ቅጽበት አስክሬኑ ባለበት በተያዘበት በአልጋው ሸንኮር ዙሪያ እያለቀሰች ስትዞር የቅድስት ሐና ጥላው በሳሚናስ አስክሬን ላይ አረፈ ይላል። በዚህ ጊዜ ሳሚናስ ብድግ ብሎ ተነስቶ ቅድስት ሐናን አመሰገናት ይላል። ያመሰገነበት ትልቁ ምክንያት ምንድነው? ለአምላክ እናት ለእግዚአብሔር እናት ሆነሽ የተመረጥሽ ለፈጣሪ ደግሞ አያት ሆንሽ ሐና ምስጋና ይገባሻል ብሎ አመሰገነ ይላል ሳሚናስ። አሁን ሲነገር እንዳልኩ አንዳንድ ሰዎች ተረት ሊመስላቸው ይችላል። ግን በመጽሐፍ ቅዱስ ሁለተኛ ነገሥት ምዕራፍ 13 ቁጥር 20 ላይ የኤልሳ አጥንት ሙት አስነስተዋል። አጽሙ ማለት ነው። ወደ ሐዲስ ኪዳን ስትመጣ የሐዋርያት ሥራ ምዕራፍ 5 ላይ የቅዱስ ጴጥሮስ ጥላው አጋንንትን ሲያወጣ ታምራትን ሲያደርግ ነበር። የሐዋርያት ሥራ ምዕራፍ 19 ላይ ሄደን ስናነብ የሐዋርያት ሥራ ምዕራፍ 19 ላይ በቅዱስ ጳውሎስ ጨርቅ ወይም ልብስ ተአምራት ይደረግ ነበር። ስለዚህ የቅዱስ ጴጥሮስ ጥላ ድዊ እንደፈወሰ ሽባ እንደተረተረ የቅድስት ሐናም ጥላዋ ሙት አስነስቷል ማለት ነው እና ይህንን አይተው አይሁድ ደነገጡ ይላል። ሁለተኛ ደግሞ ሌላ ጊዜ አሁንም ጽንስ ሳለች እመቤታችን በእናቷ ማህፀን ሳለ
አንድ ሰው የቅድስት ሐናን ሆድ ነክቶ አይኑን ቢነካ አይኑ በራለት ይላል። አይኑ ሲበራለት በዚህ ምክንያት አይሁድ በመቀኝነት በሐናና በኢያቄም ላይ ተነሱባቸው። ስለዚህ ከሐና የሚወለደው ልጅ ገና በእናቱ ማህፀን ሳለ ሙት ካስነሳ፣ በእናቱ ማህፀን ሳለ እውር ካበራ፣ ከተወለደ በኋላማ እኛን ረግጦ እንደነ ዳዊት እንደነ ሶሎሞን ሊገዛን ነው ብለው ሐናን ሊገሏት አሰቡ ይላል እና በዚህ ጊዜ እግዚአብሔር ባወቀ በእግዚአብሔር መልአክ መሪነት ቅድስት ሐና ኢያቄም ሆነው ወደ ሊባኖስ ተራራ ሸሹ ይላል። በዚህ ጊዜ እንግዲህ መነሻው ነው። ወደ ሊባኖስ ተራራ ሸሹ። እንግዲህ ወደ ሊባኖስ ተራራ ሲሸሹ አሁንም ድንገት አይደለም። እመቤታችን ቅድስት ድንግል ማርያም በሊባኖስ ተራራ ላይ እንድትወለድ የእግዚአብሔር ፈቃዱ ሆኖ ነው። በሊባኖስ መወለድ መጻሕፍት እንዲህ ብለው ነው የሚገልጡት። ጥበበኛው ሰሎሞን በመኃልየ መኃልይ ምዕራፍ 4 ቁጥር 8 ላይ ኒ መራትም ሊባኖስ ኒ ወተወፂም ቅድመ ሃይማኖት ሙሽራዬ ሆይ ነይ ከሊባኖስ ይላታል። ሰሎሞን በናፍቆት ነው የሚጠራት። ሙሽራዬ ሆይ ነይ ከሊባኖስ ማድባራ አናምስት ወማድባራ አናብርት አንበሶችና ነብሮች ካሉበት ተራራ ነይ ይላታል። ያ እንግዲህ በዚያ በምድረ በዳ ከሰው በራቀ ሰው በሌለበት ምድረ በዳ መወለዷን የሚያሳይ ነው። እምርሰሳኔን ወኤርሞን እንዘ ትሰቀይ ጠለ ረድኤትን ተላብሰሽ ከሊባኖስና ከሳኔር ከኤርሞን ተራሮች ነይ እያለ ይጠራታል እና በዚያ ቦታ ላይ እመቤታችን ቅድስት ድንግል ማርያም በምትወለድበት ጊዜ ሐና ኢያቄም ዘመድ በሌለበት ወገን በሌለበት ብቻቸውን በስደት ነው የወለዷት ማለት ነው። እንግዲህ ይሄ የስደተኛው ዓለም ተስፋ መሆኗንም የሚያመለክት ነው እውነት ለመናገር። ስለዚህ በዚያ ሁኔታ ላይ ስትወለድ ያን በምድረ በዳ በዱር መወለዷን ለማሳየት ዛሬ ኦርቶዶክሳውያን ከቤት ወጥተው ደጃቸው ላይ አካባቢያቸው ላይ ሆነው ንፍሮን ቀቅለው ድግሱን ደግሰው የሚደረገውን ነገር አድርገው በደስታ ያኔ እንዲህ ነበር የተወለደች የሚለውን ሊያሳይ በሚችል ትውፊታዊ ተግባር በዓሉን ያከብራሉ እና ስትወለድ ያኔ ማንም አልነበረም እውነት ለመናገር። ነገር ግን ለሐናና ለኢያቄም ትልቅ ደስታ ነው የእመቤታችን መወለድ። ለእነሱ ብቻ አይደለም ለዓለም ሁሉ ደስታ ነው። ነገር ግን የዓለም ሁሉ ደስታ እመቤታችን በምድረ በዳ በዱር ነው የተወለደችው። የዓለም ሁሉ ደስታ ክርስቶስን በከብቶች በረት ነው የተወለደው። በፍጹም ትሕትና የተገለጠው አምላክ ማረፊያ አላገኘም። እንደዚያ ሁሉ እመቤታችንም በዱር በምድረ በዳ ነው የተወለደችው እና በዚያ ቦታ ስትወለድ የሆነውን ነገር እንዲህ ነው ብሎ ለመናገር እውነት ለመናገር መጻሕፍትን ብቻ ማንበብ ሳይሆን ብቃት የሚፈልግ ነገር ነው። እስቲ አስበው በህሊና በእግረ ህሊና ብትጓዘው የማትደርስበት ጥልቅ ነገር ነው ይሄና የተወለደችው በሊባኖስ ተራራ ነው ነቢያት እንደተናገሩ። ይሄ ቀደም ሲል በትንቢት ስለተነገረ ያ ትንቢት ፍጻሜውን እንዲያገኝ በዚያው በአድባረ ሊባኖስ በሊባኖስ ተራሮች ላይ እመቤታችን ተወልዳለች ማለት ነው። ለአዳም የተሰጠው ተስፋ ከልጅ ልጅ ተወልጄ አድናለሁ ነው። ከልጅ ልጅ ተወልጄ አድናለሁ ካለው ይወለድ ዘንድ ሰው መሆን ይገባዋል። እንደገና ደግሞ ከሰው ወገንም ተወልዶ ደግሞ ያድነው ዘንድ ይገባል። በነገራችን ላይ በመጽሐፍ ቅዱስ ትምህርት በቤተክርስቲያናችንም ትምህርት ደግሞ እግዚአብሔርም ቃል ሲገባለት 5 ቀን ተኩል ሲፈጸም ከልጅ ልጅ ተወልጄ አድናለሁ በሞት የምቤዣለሁ ነው ያለው። መሞት ደም ማፍሰስ አዳም የሚድንበት ብቸኛው መንገድ ነበር። ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 9 ቁጥር 22 ላይ እንደ ሕጉም ከጥቂቶች በቀር ነገር ሁሉ በደም ይነጻል ይላል። እንደ ሕጉ ከጥቂት ነገሮች በቀር ሁሉም በደም ይነጻል ነው የሚለው። ደም ሳይፈስ ስርየት የለም ይላል። ስለዚህ ደም ሳይፈስ ስርየተ ኃጢአታችን ዋጋ ተከፍሎ ምን የሚቤዥበት ከዛ ከሞታችን ከዛ ለሞት ነፃ የምንወጣበት እድል አልነበረም። ለዛም ነው እግዚአብሔር ከልጅ ልጅ ተወልጄ አድናለሁ ያለው እኮ አንደኛ የበደለ ሰው ነው መካስ ያለበት ሰው ነው። ሁለተኛ ነገር እርሱ ሞቶ ደሙን አፍሶ ተሰቅሎ ካለው ደግሞ ምንድንበት እድል አልነበረም። ስለዚህ ከልጅ ልጅ ተወልጄ አድናለሁ ሲለው የእመቤታችን ልደት ለአዳም ተስፋ ሊሆን የቻለው ክርስቶስ ተወልዶ ክርስቶስ ሰው ሆኖ ክርስቶስ ተሰቅሎ ደሙን አፍሶ ከሆነ መዳን የለም። ስለዚህ ይህ መዳን ይፈጸም ዘንድ ከእመቤታችን መገኘት አለበት። እሱ ከመወለዱ በፊት ደግሞ እሷ መወለድ አለባት። ስለዚህ የእመቤታችን መወለድ ለአዳም ድነት ትልቅ ተስፋ ነበር። በቃ ያ ካልሆነ በስተቀር መድኃኒቱን ማግኘት ስለማይቻል ማለት ነው። እንደውም በቤተክርስቲያናችን ያሉ ሊቃውንት ለፀሐይ መውጣት ምስራቅ እንደሚያስፈልግ
ለህይወት ፍሬ መገኘት የህይወት ዛፍ እንደሚያስፈልግ እንደገና ደግሞ ለህይወት ውሃ ምንጭ ለህይወት ውሃ መገኘት የህይወት ውሃ ምንጩ እንደሚያስፈልግ አዳም ልክ ውሃውን ለማግኘት ምንጩ ፀሐዩን ለማግኘት ምስራቅን እንደገና ደግሞ ፍሬውን ለማግኘት ዛፉን እንደሚጠበቅ እንዲያድግ እንዲወጣ እንዲገኝ ተስፋ እንደሚደረግ ክርስቶስ ተወልዶ ያድነው ዘንድ እመቤታችን ተስፋ አድርጎ የጠበቃት ነበር። ካለ እመቤታችን ካለ ሰው ካለ እናት ልጅ ሆኖ ሰው ሆኖ መገኘት ስለማይችል ማለት አባ ሕርያቆስ ይህንን አባ ሕርያቆስ ቅዳሴ ማርያም ስለሆነ ነው። ቅዳሴ ማርያም ነገረ ማርያም በስፋት ስለሚያነሳ በብዛት ከእመቤታችን ያሉ ሐሳቦች ስለሉ ነው ምንደጋገመው የአባ ሕርያቆስን። አባ ሕርያቆስ ምን አለ? እግዚአብሔር አብ ከሰማይ ሆኖ ሰሜኑና ደቡቡን ምስራቅና ምዕራቡን አሻተተ፣ ንጽህናሽንም ወደደ፣ አንድያ ልጁን ወደ አንቺ ሰደደ ይላል። ስለዚህ አዳም ተስፋ ያደርጋት የነበረች የእመቤታችንን መወለድ ለክርስቶስ መገኘት እጅግ አብዝቶ ተስፋ ያደርግ ለድነቱ ይጠባበቅ ነበረ። በኋላ ላይ እግዚአብሔር ብቸኛዋን ንጽሕት የሆነችውን ዘር እመቤታችንን አገኘ። ከዛ በኋላ ዓለም ይድንበት ዘንድ አንድያ ልጁን ወደሱ አሰደደ ማለት። ስለዚህ እመቤታችን ለአዳም ተስፋ ልትሆን የቻለችው ያ ያድነኛል ብሎ ተስፋ አድርጎ ቃል ገብቶለት የሚጠበቀው ጌታ እሷ ካልተገኘች እሱ መወለድ ስለማይችል የእመቤታችን መገኘት ለአዳም ተስፋው ነበር። እመቤታችን ቅድስት ድንግል ማርያም ከስም አጠራሯ በመጀመር ለስመ ድንግል ማርያም ዘርፍ ወይም ቅጽል አሊያም ምትክ አድርገን የምንጠቀምባቸው ሚስጥራዊና ትርጉም ያላቸው ንጽህናዋን፣ ቅድስናዋን፣ ድንግልናዋን ወዘተ የሚመሰክሩ በርካታ ስሞች አሏት። ስለ እመቤታችን ስሞች ሊቃውንተ ቤተ ክርስቲያን ካላቸው ፍቅር የተነሳ አብዝተው አምልተው አስፍተው አመስጥረው ተርጉመውታል። ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 4 ከቁጥር 14 ላይ እስመ አነ ቤዛክሙ ይላቸዋል የቆሮንቶስን ክርስቲያኖች። እኔ ለእናንተ ቤዛችሁ ነኝ ነው የሚላቸው። ቤዛችሁ ነኝ ሲላቸው ስጋውን ቆርሶ ደሙን አፍሶ ተሰቅሎላቸዋል ማለት አይደለም። እነሱን ለማዳን ወደ ድኖቱ ወደ ሕይወቱ እንዲመጡ ግን እግሩን ለእንቅፋት ሰውነቱን ለመከራ አሳልፎ ሰጥቶ አስተምሯቸዋል። ያን በማድረጉ እኔ ቤዛችሁ ነኝ ይላቸዋል። ይሄ ቤዛነት ግን የክርስቶስን ተሰቅሎ ስጋውን ቆርሶ ደሙን አፍሶ የከፈለውን ዋጋ ይተካል ማለት አይደለም። እመቤታችን ቤዛችን ናት፣ የሁሉ ቤዛ ናት ስንልም ስጋዋን ቆርሳለች በመስቀል ተሰቅላለች እያልን እንዳልሆነ ግልጽ ነው። ኦርቶዶክሳውያን ይሄን በደንብ ይረዱታል። ነገር ግን በነገረ ድህነት ያላትን ድርሻ ተሳትፎ የሚያሳይ ነው። የምንበላው ስጋው የምንጠጣው ደግሞ ከማን የተገኘ ብለን ብንጠይቅ ከማን ነው? ከእመቤታችን ነው። ለምግብነት የምንጠቀምበት ዘር ሁሉ ከምድርን የተገኘ። ምድርን ረስተህ የምትበላውን ምግብ ልታስበው አትችልም። የት በቀለ የት ተገኘ ብለህ ልታስብ ትችላለህ? አይሆንም። እንደዚያ ሁሉ ለስጋዊ ሕይወቱ ምግብ የሚያገኝበትን ምድር የሰው ልጅ እንደሚንከባከበው እንደሚወደው እንደሚያከብረው ሁሉ ለሕይወታችን ምክንያት የሆነችውን እመቤታችንን የሚበላውን የሚጠጣውን ማለት የሕይወት ምግብ ያገኘንባት ድህነታችን በዚህ በኩል የተፈጸመ ስለሆነ እመቤታችንን እናከብራታለን። አሁን መጀመሪያ እንግዲህ እመቤታችንን ወላዲተ አምላክ እንላታለን። እንግዲህ ይሄ ቴዎቶኮስ ይባላል። አሁን እንግዲህ ጥንት ብዙ አከራካሪ ጉዳዮች ነበሩ እመቤታችንን ለመጥራትና ሊቃውንተ ቤተ ክርስቲያን ክርስቲያኖችም እመቤታችንን ከሚጠሩባቸው ስያሜዎች መካከል አንዱ ወላዲተ አምላክ የሚል። እንግዲህ ወላዲተ አምላክ ማለት የአምላክ እናት ማለት ነው። አምላክን የወለደች ማለት። ወላዲተ አምላክ ለምን እንላታለን የሚለውን ስናነሳ ልጇ ኢየሱስ ክርስቶስ አምላክ ስለሆነ ነው። እንደው ቅዱስ ጳውሎስ እዚያ ሮሜ ምዕራፍ 9 ቁጥር 5 ላይ ኢየሱስ ክርስቶስ ከነርሱ በስጋ መጣ ይላል። ኢየሱስ ክርስቶስ ከነርሱ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ የተመሰገነ አምላክ ነው ይለዋል። አንድ የኔያስ ሁለተኛ ደግሞ አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ ወንጌላዊው ቅዱስ ዮሐንስ ምን ይላል? ኢየሱስ ክርስቶስ ይላል እውነተኛ አምላክና የዘላለም ሕይወት ነው ይላል። ይሄን ሁለተኛ እንያዝ። ሶስተኛ ደግሞ ነቢዩ ኢሳይያስ ምዕራፍ 9 ቁጥር 6 ላይ አከታትሎ ሶስት ነገር ይናገራል። ኢሳይያስ ምዕራፍ 7 ቁጥር 14፣ ኢሳይያስ ምዕራፍ 9 ቁጥር 2 እና ኢሳይያስ ምዕራፍ 9 ቁጥር 6 ላይ ምዕራፍ 7 ላይ ምን አለ? አስቀድመን እንደተናገርነው ጌታ ራሱ ምልክት ይሰጣቸዋል፣ እነሆ ድንግል ጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች አለ። ከዚያ ቀጥሎ ደግሞ ምዕራፍ 9 ላይ ምን አለ?
በጨለማ ይሄዱ ለነበሩ ሰዎች በሙሉ ብርሃን ወጣላቸው አለ። እንግዲህ ብርሃን የተባለው ማን ነው? ኢየሱስ ክርስቶስ። ብርሃን የሚወጣው በስተ ምስራቅ ይሄንን ተናገረ። ከዚያ ቀጥሎ ቁጥር 6 ላይ ደግሞ ምን ይላል? ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ሕፃን ተወልዶልናል አለ። እንግዲህ ሕፃን ተወልዶልናል ካለ ሕፃን የተባለው ማን ነው? የዘላለም አባት፣ የሰላም አለቃ፣ ኃያል አምላክ ተብሎ የተናገረው ሕፃኑ ነው። የተወለደው ሕፃን ነው። ያንን ሕፃን የወለደችልን ማን ናት? ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ፣ እውነተኛ አምላክ፣ የዘላለም ሕይወት፣ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ የተባለ ኢየሱስ ክርስቶስን የወለደችልን ድንግል ማርያም ናት። ስለዚህ ምን እንላታለን? ወላዲተ አምላክ፣ የአምላክ እናት ብለን እንጠራታለን። እመቤታችን ያልተመሰለችበት ምሳሌ የለም። ብንዘርዝረው አንጨርሰው፣ በጣም ብዙ ነው። ግን ከዛ ውስጥ ደግሞ በዋነኝነት የምናነሳቸው አሁን ስሟ ሙሉ ስሟ እንጥራ ብንል ቅድስት ድንግል ማርያም ወላዲተ አምላክ እንላለን። ቅድስት ድንግል ማርያም ወላዲተ አምላክ፣ የአምላክ እናት ማለት ነው። እነዚህ እንኳን እንደው አንስተን ብናያቸው ወላዲተ አምላክ የምንለው አምላክን ስለወለደች ነው። ይህም በ431 ዓመተ ምህረት በነበረው የኤፌሶን ጉባኤ ላይ እመቤታችን ወላዲተ አምላክ መባል እንዳለባት ዓለም አቀፍ ጉባኤ ተደርጎ የተደነገገ ነው። ወላዲተ አምላክ ትባል አይገባም የሚሉ አካላት ስለነበሩ ማለት ድንግል የምንለው ሁሉም ሴቶች ድንግል ናቸው፣ ሲወልዱ ግን ድንግል ናቸው ያጣሉ። እመቤታችን ሁሉ ጊዜ ድንግል ማርያም ነው የምንላት። ድንግል የምንላት ከወለደች በኋላ ድንግል ስለሆነች ነው። ለማንም ያልተሰጠ እናትና ድንግልና አብሮ ሊሄድ አይችልም። እሷ ግን እናትነትንም ድንግልናንም አስተዋረው። ስለዚህ ድንግል ማርያም እንላታለን። ንጽሕት እንላታለን፣ ቅድስት እንላታለን። ቅድስት የምንላትም ሰዎች ቅድስናቸውን ያጣሉ፣ በሐሳብሽ በስጋሽም በነፍስም ቅድስናን ድንግልናን ይዛ ስለተገኘች። ስለዚህ ቅድስት ድንግል ወላዲተ አምላክ እያልን እንጠራለን። ከዛ በተረፈ ደግሞ ቅድም እንዳነሳው ቤዛዊተ ዓለም እንላታለን። እመቤታችን ቤዛ የሚለው ቃል ሲብራራ በአማርኛ መዝገበ ቃል አፈታት ቤዛ ምትክ፣ መዋጀት፣ ነፃ ማውጣት፣ ዕዳን መክፈል ተብሎ ይተረጎማል። እንደገና ደግሞ ከእመቤታችን ጋር የሚያያዘው አንድ አካል ሊያደርግ የማይችለው ተክቶ መፈጸም ቤዛ ይባላል። አንድ አካል ሊያደርግ ያልቻለውን እሱን ተክተ የምትፈጽመው ከሆነ ቤዛ ተብሎ ይተረጎማል። ለሰው ልጆች ቤዛ ናት የምንለው ዓለም በሙሉ በርኩሰት ነበር የሚኖረው። በአዳምና በሔዋን በደል ከሰው ወገን የሆነ ሁሉ ባልሰራው ኃጢአት ጭምር ይጠየቅ ነበር። ገና በማህፀን እኮ ዲያብሎስ እየተቆራኘ አብሮ ይወለድ ነበር ነው የሚለው። ክርስቶስ ሲጸነስ ነው ያ በጽንስ የሚቆራኝ ዲያብሎስ ድል የተነሳው። ስለዚህ የሰው ልጆች በሙሉ ጽድቃችን እንደ መርገም ጨርቅ ሆነብን ብለው እነ ኢሳይያስ ነብይ እግዚአብሔር ኢሳይያስ እንደተናገረው የሰው ጽድቅ ሁሉ የመርገም ምልክት ሆኖ ጽድቅ እየሰሩ ከነ ጽድቃቸው ወደ ሲኦል ወደ መቃብር ይወርዱ ነበር። ስለዚህ ሰው ንጽህና ማግኘት ጽድቅ እየሰራ በጎ እየሰራ እንግዳ የተቀበለ መላእክትን እያነጋገረ ስላሴን በቤቱ እያስተናገደ ግን ቅዱስ ሆኖ ወደ ገነት መመለስ አልቻለም። ያንን ሁሉ የሚሰብር ንጽህና ይዛ ተገኝታ የሰው ልጆችን ወክላ ንጽህት ሆና ክርስቶስን ተቀብላ ሰው ሆኖ ዓለም ሄዳ ነው በእመቤታችን። ስለዚህ እመቤታችን ሁላችን ወክላ የሰው ዘርን ወክላ ንጽህናን ይዛ ተገኝታለች። አይ ቤዛ የምንለው አንዱ ይሄ ነው። ከጳውሎስ ቤዛነት ይልቅ የሷ ቤዛነት ከፍ ይላል። የሱ በማስተማር ነው፣ የሷ ግን አምላክን በመውለድ ነው። እሷ የወለደችውን አምላክ እኮ ነው ጳውሎስ ሰብኮ እኔ ቤዛችሁ ነኝ አለ። እኔ ቤዛችሁ ነኝ ለእናንተ መጽሐፍ ነው የሚነግረን ይህን ሲል ግን እኔ አምላካችሁ ነኝ፣ እኔ ፈጣሪያችሁ ነኝ፣ ተሰቅዬ አድኛችኋለሁ እያለ አይደለም። እመቤታችንንም የሁሉ ቤዛ ናት ስንል ተሰቅላ አዳነች እያልናት እንዳልሆነ እኮ ግልጽ ነው። ነገር ግን የተሰቀለውን የሞተውን ስጋውን የቆረሰውን አምላክ የወለደችው እሷ ናት። ያ የተሰቀለበት ስጋ ከሷ የተነሳ ነው። መጻሕፍት የሚሉት እኮ እንደዚያ ነው። አቃቤ ሥራይ መጻም ሰማይ ወፀ መድኃኒትኒ ተረክበት በቤተ ዳዊት፣ ሐኪሙ ከሰማይ መጣ መድኃኒቱ ከዳዊት ቤት ተገኘ ነው የሚለው። መድኃኒቱ እኮ ስጋ ነው፣ አካላዊ ቃል የተዋህደው ስጋ። ያ ስጋ የተገኘው ከዳዊት ቤት ከመቤታችን ነው። ስለዚህ መድኃኒቱ የተገኘባት ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው እኮ ነው የሚለው አይደለ እንዴ? የምንበላው እኮ ቃሉን አይደለም፣ በቃልነቱ አይደለም ምግብ የሆነን የተሰቀለው የተቸነከረው
ከመቤታችን በነሳው ስጋ ሰው በመሆኑ ነው እና ለዚህ መሰረት ናት መቤታችን። ከዚህ አኳያ ወላዲተ እግዚአብሔር ወላዲተ ቃል ቤዛ ኩሉ ዓለም የአካላዊ ቃል እናት የእግዚአብሔር እናት እንላታለን። ቤዛዊተ ኩሉ ዓለም ተብላም ትጠራለች። እመቤታችን ማለት ዓለምን በሙሉ የወከለች ናት። እንዴት ነው የወከለችው? አንድ ቃል ላንሳና ላጠቃለሁ። ዮሐንስ ምዕራፍ 1 ቁጥር 14 ላይ ቃልም ሥጋ ሆነ ጸጋንና እውነትን ተመልቶ በእኛ አደረ ይላል። አንድ ልጅም በአባቱ ዘንድ እንዳለው ክብሩን አየን ብሎ ወንጌላዊ ቅዱስ ዮሐንስ ይናገራል። እንግዲህ አሁን የምፈልገው ቃል ምንድን ነው? ቃልም ሥጋ ሆነ ጸጋንና እውነትን ተመልቶ በእኛ አደረ። አሁን እኛ የሚለውን ቃል እንውሰድ። እንግዲህ ክርስቶስ በማን አድሯል? በእኛ አድሯል። ከማን ተወልዷል? ከእኛ ተወልዷል። ከእኛ ሲወለድ ግን እኛን የወከለች እኛን ወክላ ለእኛ ቤዛ ሆና ለእኛ ምትክ ሆና ክርስቶስን የወለደችው በቤተልሔም ዋሻ በከብቶች በረት ዓለምን በሙሉ የወከለችው ለዓለም በሙሉ ምትክ የሆነችው ግን ማናት? እመቤታችን ናት። አሁን ተመልከት፣ እኛ የሚለው ቃል በጣም መሰረታዊ ቃል ነው። በእኛ አደረ። በእኛ አደረ የተባለው በማን በማደሩ? በእመቤታችን በማደሩ። ክርስቶስ የሰው ልጅ የተባለው ከማን በመወለዱ ነው? ከእመቤታችን በመወለዱ። ስለዚህ እመቤታችን እኛን በትክክል የወከለች ለእኛ ቤዛ የሆነች እናታችን ስለሆነች ቤዛዊተ ዓለም ብለን እንጠራታለን ማለት ነው። እኛ ያልቻለውን እሷ ችላ መገኘቷ ማለት። ስለዚህ እነዚህ ነገሮች መረዳት ይገባል። በመኃልየ መኃልይ ምዕራፍ 4 ቁጥር 7 ላይ ወዳጄ ሆይ ሁለንተናሽ ውብ ነው ነውርም የለብሽም ይላታል ሶሎሞን። እመቤታችን ሁለንተኗ ንጽሕት ስለሆነች ሁለንተናችን ረክሶ በነበረበት ዘመን ሁለንተኗ ንጽሕት ሆና እመቤታችን ስለተገኘች ማለት። በነገራችን ላይ እግዚአብሔር እንኳን እኛ ላይ ሊያድር ነው ምልህ እኛ እኮ በሱ ባዘጋጀልን ስፍራ እንዳናድር አባሮን ነበር ከኃጢአታችን የተነሳ ማለት። እንኳን እኛ ላይ ሊያድር እኛ ምናድርበት የሱን ስፍራ እንኳን ለቀን እንድንወጣ ተደርገናል፣ ከገነት ተባረናል። እመቤታችንን ግን በመንፈስም በስጋም አድሮባታል። ምን ያህል ቅድስና እንዳለ ነው ማለት ምትክ ምን ያህል እንደሆነችን ምን ያህል ቤዛ እንደሆነችን ማለት ይሄን ሁሉ ነው የምንረዳው። በትንቢተ ኢሳይያስ ምዕራፍ 66 ቁጥር 1 ላይ እግዚአብሔር እንዲህ ይላል፣ ሰማይ ዙፋኔ ነው ምድር የእግሬ መረገጫ ናት፣ የምትሰሩልኝ ቤት ምን አይነት ነው፣ የማርፍበት ስፍራ ምን አይነት ነው እያለ ይጠይቅ ነበር። በቃ ለሱ የሚመጥነው ማደሪያ ስለሌለ ማለት የሚመጥነው የሌላ አምላክ በእመቤታችን ማህፀን ግን አድሯል ተወስኖ ማለት ነው። ስለዚህ እመቤታችን ከኛ ሊቻለን ልንፈጽመው ያልተቻለን ትልቁን ጉዳይ ቤዛ ሆና ንጽሕት ሆና ቅድስት ሆና አምላክን ሰው እንዲሆን አስተናግዳ ለኛ ድነት ትልቁን ድርሻ ተወጣለች ማለት ነው። ለዛ ነው በነገረ ድነት ትምህርት ውስጥ እመቤታችን ትልቅ ድርሻ አላት ነው። ስለ መጥምቁ ዮሐንስ ልደት በመልአኩ ቅዱስ ገብርኤል አንደበት በመወለዱ ብዙዎች ደስ ይላቸዋል በማለት ተነግሯል። ምክንያቱም ቅዱስ ዮሐንስ የጌታ መንገድ ጠራጊ የአዋጅ ነጋሪ በመሆኑ ነው። የቅዱስ ዮሐንስ መወለድ ለብዙዎች ደስታ ምክንያት ከሆነ የድንግል ማርያም ልደት ምንኛ የሚያስደስት ይሆን? ስለሆነም ከጌታችን የልደት ቀን ቀጥሎ የምንደሰትበት ትልቁ ቀን የእመቤታችን የቅድስት ድንግል ማርያም የልደት ቀን ነው። በዓል ማለት በነገር ላይ መታሰቢያ ማለት ነው። መታሰቢያ የመታሰቢያ ቀን የመታሰቢያ ዕለት ማለት ነው። የእመቤታችንን እንግዲህ በዓለ ልደቷን ስናከብር በረከት ለማግኘት ነው። እዚያ በመጽሐፈ ምሳሌ ላይ ምን ይላል? የጻድቅ መታሰቢያ ለበረከት ነው የሚል ቃል አለ አይደለም? መጽሐፈ ምሳሌ ምዕራፍ 10 ላይ የጻድቅ መታሰቢያ ለበረከት ነው ይላል። እንግዲህ የጻድቁን መታሰቢያ ስታደርግ አሁን እንግዲህ የጻድቅ መታሰቢያ ለበረከት ነው የኃጥእ ስም ግን ይጠፋል የሚለውን ቃል ስናነብ የጻድቅ መታሰቢያ እንዴት ነው የሚደረገው? እንግዲህ የአንድ ጻድቅ መታሰቢያ ማድረግ እኮ ማለት ወይ የተወለደበትን ልደት አይደለም ቀን ማዕከል አድርገ፣ ወይ አንድ ተአምር ያደረገበትን ቀን ማዕከል አድርገ፣ ወይ ከእግዚአብሔር ዘንድ ቃል ኪዳን የተቀበለበትን ቀን ማዕከል አድርገ፣ ወይ መጨረሻ ሩጫውን የፈጸመበትን የእረፍቱን ቀን ምክንያት አድርገ ነው አይደለም በዓል የምታደርገው። በዚያን ቀን እግዚአብሔርን ታከብረ መታሰቢያውን ታደርጋለህ። ስለዚህ የጻድቅ መታሰቢያ ለበረከት ነው ከተባለ የአንድን ጻድቅ ወይ ልደቱን ወይ ታምር ያደረገበትን ወይ ቃል ኪዳን የተቀበለበትን ወይ ያረፈበትን ቀን አድርገ መታሰቢያውን ብታደርግ
በረከት የምታገኝ ከሆነ እናቱ እመቤታችን የተወለደችበትን ቀን አስበን መታሰቢያ ብናደርግ በረከት እንደምናገኝ ይሄ ግልጽ የመጽሐፍ ቅዱስ ቃል የእመቤታችን። ምክንያቱም ተመልከት እንኳ ጻድቃን ተብለው ከተጠሩት መካከል እኮ አንዷ እመቤታችን ናት አይደል? የእሷንም መታሰቢያ የልደቷን መታሰቢያ ማድረግ ለበረከት ነው ማለት። እንደውም የሚገርም ነገር ምንድን ነው እዚያ መዝሙረ ዳዊት መዝሙር 44 ላይ ሲናገር ምን ይላል? ስምሽን ለልጅ ልጅ ያሳስባሉ የሚል ቃል አለ መዝሙር 44 ላይ። አሁን እዚያ ላይ ገብቶ አንድ ሰው ቢያነብ ልበ አምላክ ክቡር ዳዊት የሚናገረው ስለ ክርስቶስና ስለ እሷ ነው። እውነት ለመናገር እንደው ይህንን አላምን የሚል ሰው እንኳን ካለ ይሂድና ያንብበው። ቃሉ ግልጽ ነው። የሚናገረው ስለ ክርስቶስና ስለ ድንግል ማርያም ነው። ስለ እመቤታችን ይናገርና ምን ይላል? ስምሽን ይላል በልጅ ልጅ ያሳስባሉ ይላል። ያሳስባሉ ይላል። ይሄ ማለት እስከ ዓለም ፍጻሜ ድረስ የሚነሳው ትውልድ የክርስቲያን ትውልድ የእመቤታችን የቅድስት ድንግል ማርያምን ነገር እንደሚያስብ መታሰቢያ እንደሚያደርግ የሚጠቁመን ነው። ክርስቶስ አዳነን ስንል ሰው ሆኖ ነው ያዳነን። ይሄ መርሳት የለብንም። ተዋህዶ ምንለው እኮ ያንን እኮ ነው። ኦርቶዶክስ ተዋህዶ ምንለው ያንን እኮ ነው። ተዋህዶ አምላክና መለኮትና ስጋ በመዋሃድ ማለት። ስለዚህ እመቤታችንን ልደቷን ለምን እናስባለን ካል ክርስቶስ አዳነን የምንለው ሰው ሆኖ ነው። ከምንድን ነው ሰው የሆነው? ጥያቄ ነው። ከእመቤታችን። ስለዚህ ነገረ ድነት መዳን ሲነሳ እመቤታችን የግድ ትነሳለች። ልደቷ የግድ ይነሳል። ለምን? እመቤታችን ደግሞ ከየት መጣች የሚለው ማንሳት ስለሚፈልግ ማለት። በነገረ ተዋህዶ ትምህርት ውስጥ በጸሎት ሃይማኖት ላይ ከሰማይ ወረደ በመንፈስ ቅዱስ ግብር ከእመቤታችን ፍጹም ሰው ሆነ ተወለደ እንላለን። ስለዚህ ከሰማይ የወረደው ክርስቶስ ከእመቤታችን ስጋን ነስቶ ተዋህዶ ባይኖር መዳን ስለማንችል፣ ስለዚህ የእመቤታችንን ልደቷን ብቻ አይደለም እናቷን፣ አባቷን፣ መሰረቶቿ የተቀደሱ ተራሮች ናቸውና ለቅዱስ ዳዊት መሰረቶቿን ሁሉ ልናንሳ የሚገባው ለዛ ነው። ስለእመቤት ስለ ክርስቶስ ስናንሳ ይህን ሁሉ ማንሳት ስለሚገባ ማለት። መልአኩ ቅዱስ ገብርኤልም እመቤታችን ባበሰረበት ጊዜ በሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ እነሆ ትጸንሻለሽ ትወልጃለሽ እያለ ከሷ እንደሚወለድ ሰው እንደሚሆን ይናገር ነበር። ስግው ቃል ነው የምንለው ሰው የሆነ ቃል ማለት ነው። ኢየሱስ ክርስቶስ ዓለምን ያዳነው ቃል ብቻ አይደለም ያዳነው። ቃል አይገረፍም፣ አይዳሰስም፣ አይያዝም፣ አይታሰርም፣ አይቸነከርም። ስግው ቃል ሰው የሆነ ቃል። ሰው ስንል ደግሞ ሰው ብቻ አይደለም መለኮት ያለው ነው። ስግው ቃል የምንለው ያንን ነው። ስለዚህ በእንዲህ ያለ መንገድ ዓለም ስለዳነ ልደቷን የምናከብረው ስለእመቤታችን የምናነሳው ድህነት ተፈጸመ ስንል ከዚህ ሁሉ ጋር ተያይዞ ነው። በሔዋን ምክንያት የገነት ልጅ ተዘጋ፣ በድንግል ማርያም ምክንያት የገነት በር ተከፈተልን ነው የሚለን። እንኳን የገነት በር የከፈተልህን ለእንግድነት ማረፊያ ቤቱን ከፍቶ ያሳደረህን ሰው እንኳን ታከብረዋለህ አይደለን? እመቤታችን ከገነት ርቆ መንጸፈ ደይን ወርቆ ለነበረው የሰው ልጅ ወደ ገነት መመለስ ሚናዋ ከፍ ያለ ነው። መሰላሉ ናት። ወደዚያ ለመውጣት ወደዚያ ለመሸጋገር ድልድዩ ናት። ስለዚህ ኦ ማይዶት ዘባሃቤኪ አደው አበው ቀደምት ሞት ውስተ ሕይወት፣ ቀደምት አበው ከሞት ወደ ሕይወት የተሸጋገሩብሽ ድልድይ ሆይ ነው የምንላት። ድልድይ ወደ ድህነቱ ወደ ሕይወቱ የገባንባት ድልድይ፣ የተሻገርንባት ድልድይ፣ የሄድንባት መንገድ፣ የሕይወት መንገድ፣ የወጣንባት መሰላል ስለሆነች እመቤታችንን በተገቢው መልኩ ማክበር ይገባናል። እሷን ብናከብር የእሷ ክብር እኮ አይጨመርም። እኛ ክብር እንድናገኝ ነው የምናከብራት። እሷ ጸጋና በረከት እንድታሳድርብን እናከብራታለን እንጂ እሷ እኛ ባናከብራት ክብሯ አይቀንስ። ብናከብራት የሚጨመርላት ነገር እኮ የለም። የምናከብራት ለእኛ ክብር እንዲጨመርልን ስለሆነ በዓሉን ይህን የምታደምጡ ሁሉ በዓሉን በሐሴት ማክበር ለበዓል ጊዜ ብቻ ሳይሆን እመቤታችን ሁልጊዜም ከምእመናን አንደበት ከሊቃውንት አንደበት አትለይም። በአራቱ ማዕዘን ቅድስት ሆይ ለምኝልን ሳይላት ሳይማጸናት የሚውል የለም። ምስጋናዋን ሳያቀርብ የሚውል የለም። ከምንመገበው ምድራዊ ምግብ በፊት ምግባችን የእመቤታችን ውዳሴ ነው። የእመቤታችን ቅዳሴ ምስጋናዋ ነውና ይህንን በማድረግ በዓሉን በተገቢው መልኩ ማክበር ተገቢ ነው። የእመቤታችን ልደት ዓለም ሁሉ ብርሃን ሊሆን፣ ዓለም ሁሉ ሊድን፣ በሞት የነበሩ ወደ ሕይወት፣ በጨለማ የነበሩ ወደ ብርሃን ሊወጡ የመጀመሪያው ምዕራፍ በቃ የተመሰረተበት መሰረት ነውና ታላቅ በዓል ነው። ይህንን በዓል በሚገባ እንደ ቤተክርስቲያን ስርዓት ሃይማኖታዊ ትውፊቱን በጠበቀ መልኩ
በቤትም በግልም በማህበርም እንደ ምእመንም ተሰባስበን ልናከብረው ይገባልና ትልቅ በዓል ነው። ሁላችንም ይሄንን ልናከብር ይገባል። እመቤታችንም ደቅሲዮስ በታምረ ማርያም ላይ እንደው 33 በዓላት አሏት በአመት ውስጥ ታላላቅ የሚባሉ። ከነዚህ ሁሉ በዓላት የትኛው ደስ ይልሻል ብሎ ጠይቋት ነበር። ልደቴን ብላ መሰከረች እና እመቤታችን ልደቷን በጣም ትወደዋለች። ልደቷ ደግሞ ለድህነት ሁሉ መሰረት ይሆንና ይሄንን በዓል በአግባቡ ልናከብር ይገባል ነው ማለት። በዓሉ የበረከት በዓል ነው። በረከት እንድናገኝ ግን ስናከብር ክርስቲያናዊ ትውፊቱን ተከትለን መሆን አለበት። ስለዚህ በእመቤታችን ልደት አስታኮ ጨሌ ማምለክ፣ በእመቤታችን ልደት አስታኮ አረቄ መድፋት፣ በእመቤታችን ልደት አስታኮ ጠጥቶ ሰክሮ መጨፈር፣ በእመቤታችን ልደት አስታኮ የማይገባ ስራ ማድረግ ይሄ አይገባም። ስለዚህ ስናከብር ክርስቲያናዊ ትውፊቱን ተከትለን በአንድነት ተሰብስበን ጸሎት እያደረግን ቃል እግዚአብሔር እየተማማርን ብናከብር በረከት፣ ዋጋ፣ ጸጋ እናገኝበታለን። ሌላው ማህበራዊ ፋይዳም አለው። አሁን እንደምታውቀው በዓለም ላይ ግለኝነት በጣም እየሰለጠነ ነው። ኢንዲቪጁዋሊዝም፣ ግለኝነቱ ደግሞ ጎርቶናል። ስለዚህ በእንዲህ አይነት በዓል ምክንያት አድርገን ሰብሰብ ብለን እየተመካከርን እየተነጋገርን ቃል እግዚአብሔርን እየተማማርን በዓሉን ብናከብር ብዙ ዋጋ ብዙ ጸጋ የምናከብርበት ስለሆነ ይሄንን አደራ ላለው። ሌላ አጉል ከሆኑ ነገሮች ከስካር ለኃጢአት ከሚገፋፉ በዓልን ጥግ አድርገው የሚመጡ ባይድ ነገሮች ብዙ ነገሮች አሉ። በዓልን መንፈሳዊ በዓልነቱን በደንብ ማወቅ ያስፈልጋል። ለበረከት የሚሆነው መንፈሳዊ በዓልነቱን አውቆ በተገቢ መልኩ ሲያከብሩት ነው እንጂ በዓል ነው ብሎ እየሰከሩ እየወደቁ ቢያከብሩት በዓሉ በዓል አይሆንም፣ ወደ ሌላ ነገር ይቀየራልና በዓሉን በተገቢ መልኩ ብናከብረው የእመቤታችንን በረከት አማላጅነት ጸጋዋን እናገኛለንና ጸጋ በረከቷ በሁላችን ላይ ይደርብን እላለሁ። Sakune